ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። ዓለማችን እንዴት ሰነበተች ብለን መረጃዎችን ቆፈር አድርገን ለእናንተ ደግሞ ከመጽሐፍ ቅዱስ እይታ አንጻር ለማጋራት ተገናኝተናል። እንደተለመደው መረጃዎቹን ደግሞ እያጠናከረ አደራጅቶ ዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። እንግዲህ እግዚአብሔር መልካም ጊዜ እንደሚሰጠን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት በከፊል ስጋት በከፊል ደግሞ ተስፋን የሚያጭሩ የሚመስሉ ነገሮች ይደመጣሉ። ነገር ግን መጽሐፍ ቅዱስ ምንድነው የሚለውን ነገር ደግሞ ቁልጭ ያለውን ሐሳብ ወደ እናንተ ለማጋራት ተገናኝተናል ከፓስተር አለማየሁ ጋር። እንግዲህ ከሱ ጋራ ደግሞ ወደ ውይይታችን እናመራለን። ከዛ በፊት ሰላምታ እንለዋወጥና በቀጥታ ይዞልን የመጣው መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አደርክ? እንደ ወንድም ይልቃል ደህና ነህ ወይ? እንደምን ዋልክ? ደህና ነህ? እኔ ደህና ነኝ ፓስተር። እንግዲህ ከአንድ ቀን ቆይታ በኋላ ነው የተገናኘ ነው። በአንድ ቀን ውስጥ እንግዲህ በርካታ ጉዳዮች በዓለማችን መገናኛ ብዙሃን ላይ ተደምጠዋል። እንደተለመደው እንግዲህ ሰብሰብ አድርገህ የማንቂያ ደወል ልትደውልልን መጥተሃል። ምን ይሆኑ እንግዲህ ማክሰኞ ዕለት ስንለያይ ሁለት ዜናዎች ሰርተን ነበረ። ታስታውስ ከሆነ የኢራን አሜሪካ ድርድር በፓኪስታን እስላማባድ ይደረጋል ተብሎ ተጠብቆ ነበረ። እንደውም የአሜሪካ ልዑካን ቡድኖች እዛ ገብተው ነበረ። ነገር ግን ድርድሩ አልተካሄደም። ድርድሩ በመቅረታቸው እንግዲህ ግማሹ ሄደዋል የሚል ዘገባ ይወጣል፣ ቀርተዋል የሚል ዘገባ ይወጣል። ነገር ግን የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ የሰጡት መግለጫ ምንድነው? የጠየቅናቸው ጥያቄዎች እስካልተመለሱልን ድረስ ማዕቀቦቹ እነዚህ የተያዙብን ገንዘብ፣ የሆርሙዝ ሰርጥ ላይ ያለው ከበባ የመሳሰሉ ነገሮች እስካልተነሱ ድረስ ወደ ድርድሩ መሄድ ምንም የሚያመጣው ትርፍ ነገርና ለውጥ የለም የሚል ነገር ነው እሳቸው ያነሱት። እንግዲህ እንደምታውቀው ትናንትና ሌሊት ላይ ያበቃ ነበረ የተኩስ አቁም ስምምነቱ እና ድንገት በሚዲያ ብቅ ብለው ዶናልድ ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባወጡት አስቸኳይ መግለጫ አሜሪካ ከኢራን ጋር የነበራትን የተኩስ አቁም ስምምነት ለማራዘም መወሰኗን ይፋ አድርገዋል። ለምን ያህል ጊዜ እንደሆነ ግን አልተገለጸም። ቸርነት ቢጤ ነው ይመስላል። ቸርነት ወይስ መለስ የወንድ መንገድ እየፈለጉ ነው፣ የመውጫ መንገድ እየፈለጉ ነው እና ኢራኖች ደግሞ ይመስለኛል ሳይኮሎጂካሊ አውቀውታል። ሁለተኛ ኢራኖች በጥቅማቸው ላይ ላለመደራደር ወስነዋል እና አሜሪካ ዊኒንግ ሆነው ነው መውጣት የሚፈልጉት። ገብተዋል። ይህንን አደረግን። እንደውም አንድ የእንግሊዝ የቢቢሲ ታዋቂው የሚዲያ ተንታኝ የፖለቲካ ተንታኝ ሲናገር ምን አለ? ምንድነው ትርፉ? ማነው ባራክ ኦባማ እኮ ለ15 ዓመት ዩራኒየምን እንዳያበለጽጉ ከ3% በላይ እንዳያበለጽጉ ስምምነት ተፈራርመው ነበረ። ዶናልድ ትራምፕ ይሄ ሁሉ ቢያደረጉ ለ20 ዓመት ነው ወይ? የ5 ዓመት ጭማሪ ነው ወይ? ምንድነው ልዩነቱ የሚልም ነገር አስነስቷል። ይሄ ትዝብት ላይ ጥሏቸዋል እሳቸውን። አንደኛ ጦርነት ውስጥ መግባት በማይገባቸው ጊዜ ነው የገቡት። ሁለተኛ ነገር ደግሞ ኢራን ለድርድር እየቀረበች ባለችበት ሰዓት ነው
የገቡትና እንግዲህ ከሀገር ውስጥ ከሚነሳባቸው ጫና አሁን የሚታየው ነገር ምንድነው? የገቡት በእስራኤል ግፊት ነው የሚለው ነገር ባለፈው እኛም ዘግበናል። እሳቸውም ለዚህ ጉዳይ ላይ አሳሳቢ ጉዳይ ስለሆነና ጫናው ስለበረታ እስራኤል በእኔ ላይ ያመጣችው ተጽዕኖ የለም የሚል ምላሽም ሰጥተውበታልና እንግዲህ አሁን ላይ ድርድሩ አልተሳካም። ግን ያው ፖለቲካ ጥበብ አይደል? ምላሽ የምትሰጥባቸው መንገዶች መግለጫዎች ስትሰጥ ከሉዓላዊ ወይ ከሀያል ሀገር የሚጠበቁ ምላሾች አሉ። እነዛን ጠብቀው ነው እሳቸው እየመለሱ ያሉት። ነገር ግን አሜሪካ በኢራን ወደቦች ላይ የጣለችውን ጥብቅ የባህር ላይ እገዳ እንደማይነሳና አሁንም እንደሚቀጥል አስረግጠው ነው እየተናገሩ ያሉት። አሁንም ይቀጥላል አይነሳም የሚል ነገር አለ። እንግዲህ ትራምፕ ለዚህ ውሳኔያቸው ምክንያት ያቀረቡት ዋና አደራዳሪው የፓኪስታኑ ጥያቄ ነው ብለው ነው የሚያስቡት። ተኩስ አቁሙ እንዲራዘም ፓኪስታን ስላቀረበችልን ጥያቄ ነው የሚል ነው። እንግዲህ ኢራን ምላሽ ወደ መለስ ብለን እናየዋለን። እንግዲህ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ እና የጦር አዛዣቸው ኢሳማ ሚናሩ ኢራን የተጠናከረና አንድ ወጥ የሆነ የድርድር ሀሳብ ይዛ እስክትመጣ ድረስ አሜሪካ ጥቃት ከመሰንዘር እንድትታቀብ ባቀረቡት ጥያቄ መሰረት ነው የተኩስ አቁሙን ማራዘም ያስፈለገበት ምክንያት ብለው ነው እየተናገሩ ያሉት። ነገር ግን ኢራን ጠንከር ያለ ጥርት ያለ አንድ ውሳኔ የሚያስፈልግ ነው ይዛ የመጣችው። ለ5 ዓመት አራዝማለሁ፣ ምንም ነገር አላብላለ። ከ5 ዓመት በኋላ ትጀምራለች ማለት ነው። ሌላው 60% የደረሰውንም መቀነስ ካለብኝ መቀነስ አለብኝ፣ ከነሳለስ 20% አመጣዋለሁ የሚል ነው። ልክ ነው ያለው ሁኔታ። ሌላው ያው እሷ እያቀረበች ያለችው የሆርሙዝ ሰርጥን በበላይነት መቆጣጠር ነው። የራሷን የባህር ክልል በበላይነት ቀረጥ እያስከፈለች ማሳለፍ ትፈልጋለች እና ሌላው የኢኮኖሚ ማዕቀብ እንዲነሳላት ነው የሚፈለገው። ከሊባኖስና ከሂዝቦላ ጋር ያላትን ነገር ማቋረጥ እንደማትፈልግ ነው። ድጋፏንም ምንዋንም ማቋረጥ እንደማትፈልግና እዛም ጋር ያለውን ነገር ይዛ ነው ወደ ድርድር እየገባች ያለችው። ዶናልድ ትራምፕ የተጠቀሙበት ቴክኒክ ደስ የሚል ቴክኒክ ነው እንደ እውነት ከሆነ። ምክንያቱም ሊሉ የሚችሉት ይህንን ነው። ሌላ ምንም ሊሉት የሚችሉት ነገር ያለ አልመሰለኝም። እና ይሄ እንግዲህ መግለጫ ነው እሳቸው የሰጡት። በመግለጫው ላይ እጅግ አነጋጋሪ የሆነው ነጥብ ትራምፕ የኢራን መንግስት በከፍተኛ ሁኔታ ተከፋፍሏል ማለታቸው ነው። ገብተዋል፣ ተከፋፍሏል። እንኳን ሊከፋፈሉ እኔ የመከፋፈል ነገር አታያቸው። ያንኑ ነው የሚናገሩት፣ ያንኑ ነው የሚደግሙት፣ ያንኑ ሀሳባቸውን ነው የሚያቀርቡት። በዚህም በዛም እያሰማመሩ ያንኑ ነው ይዘው እየቀረቡ ያሉትና እንደ ሀገር ሸብረክ ያሉበት ነገርና ወይም ደግሞ ተከፋፍለው የሀሳብ ልዩነት ተፈጥሮ ሙግት ውስጥ የገቡበት ነገር እንደሌለ እንዳለ የሚያመለክት ነገር ምንም በውጭም ውስጥም ላይ በሚዲያዎችም በብዙም ነገሮች አልታዩም። ልዩነቶች ቢኖሩ እኮ ይታያሉ። የአረብ ሚዲያዎቹም ራሳቸው ይዘውት ያንን ልዩነት ይዘውት ይወጡ ነበረና ትንሽ ይሄ ነገር መግለጫው ላይ የማደናገር አይነት ስልት ነው የተጠቀሙት። እንግዲህ ከዋሽንግተን ዲሲ የተገኘው ዘገባ እንደሚያሳየው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁሙ ስምምነት ለማራዘም ከወሰኑ በኋላ በዋናነት ያነሱት ጉዳይ ቢኖር በማህበራዊ ሚዲያ ገጻቸው ያሰፈሩት መልእክት ነው። በዚህም አሁን እስራኤል በኩል እየተካሄደ ያለው የኢኮኖሚ እገዳ ኢራናውያንን ወደ ድርድር ጠረጴዛ ለማምጣት የሚያስችል ወሳኝ የጫና መፍጠሪያ መንገድ መሆኑን እየገለጹ ነው ያሉት እሳቸው። ነገር ግን በትናንትናው ዕለት አንድ የኢራን መርከብ ተሳወጣለች፣ እዛ ገብታለች ወደ ሆርሙዝ ሰርጥ። የአሜሪካን ከበባ እዛ ገብታለች። የንግድ መርከብ ቁም ስትባል ሳትቆም ነው የገባችው። ስለዚህ ፍጥጫው ወይስ ሆን ብለው እንዳላየ ለምሳሌ አሁን ቢተኩሱ
ምላሽ ይመጣል። ከዚህ ቀደም እንደምታስታውሰው አንድ ሌላ የኢራን ንግድ መርከብ በአሜሪካን ኮማንዶች ቁጥጥር ስር እንደሆነች ተለቋል። እሱ ተለቃለች። ብዙ ጊዜ ምን መሰለህ አሜሪካኖች ሲይዙ እንጂ ሲለቁ አይናገሩም። ሲለቁ አይነግሩም። ለምን መሰለህ ይሄ የበላይነታቸው የተነካ ነው የሚመስላቸው። አሁን ላይ ግን ያለው የጦርነቱ ጫና ጦርነቱ መፈንዳቱ አይቀርም የሚለው ነገር ይሄ ብቻ ሳይሆን ጎራ የለየ ጦርነት ይሆናል ተብሎ ነው እየታሰበ ያለው። ምክንያቱም አንድ አባባል አለ፣ ለምጣዱ ሲባል አይጧን አትን ከሚል አባባል አለና ምናልባት አሁን ቅድም አንተ እንደተናገርከው ዶናልድ ትራምፕ ያው መውጫ ቀዳዳ እየፈለጉ ነው ያሉትና በዚህ ምክንያት ደግሞ ሌላ ዳግም የሰፋ ጦርነት ውስጥ ላለመግባት ሆን ብለው የለቀቋትስ ቢሆን በሚል ነው ጥያቄ። እሱ ብቻ ሳይሆን መሰለህ አሁን ላይ ጦርነቱ ቢከፈት ኢራን አንድ አስጨናቂ የሆነ መሳሪያ ይዛ ብቅ ብላለች። ምንድነው እንትን በሙሉ ለማውደም ነው የተዘጋጀችው። ከዚህ በኋላ መካከለኛው ምስራቅ ነዳጅ ማምረት እንዳያስብ አደርጋለሁ የሚል ነገር ነው ይዛ የተነሳችው። ያው ሊሆን የሚችለው ታክቲካል ኒውክሌር ምናለው ወይ ታክቲካል ኒውክሌር ነው ወይ ከሩሲያ አግኝታለች ወይ ደግሞ ኮሪያስ ለምሳሌ አሁን ኮሪያ እኮ በግልጽ ነው ሰጣለ ያለችው። ምንም እኮ እንትን እሱን አይደለም ኒውክሌር ሁሉ ልሰጥ ይችላል ብላለች ኮሪያ። ልክ ነህ። አሁን ነው ትዝ ያለኝ። አሁን ባለፈው አንድ መርከብ አሜሪካ ያዘችው ከቻይና የመጣ መርከብ ነው። መሳሪያ ሙሉ ነው እና ምጸታዊ እንትን ነው ለቻይና ምላሽ የሰጡት። በጣም አስቀያሚ ዕቃ ነው ይዛ የነበረችው በሚል ዶናልድ ትራምፕ እኔም ትንሽ ፈገግ አሰኝቶኛል። ግልጽ አላረጉትም፣ ግን የሚባለው መሳሪያ ይዛ እንደነበረ ነው የሚባለው። እኔ እሱ መርከቢቱን የቁጥጥር ስር ያዋሏትን መርከብ ለቀዋታል። ምንም እንትንም የለም። ትናንትና አንዷ ጥሳ ገብታለች። አሁን ምንድን ነው መሰለ ጦርነቱ መካሄዱ ማንን ይጎዳል ነው? የበሰበሰ እኮ ዝናብ አይፈራም። ታውቃለህ? የበሰበሰ መጠለያ ሲያየ እኮ እየበሰበሰ ይሄዳል። በስብሷል። አንዴ ኢራን አንዴ ገብተዋል፣ የሆነ ነገር ውስጥ ገብታለች። ስለዚህ ከዚህ በኋላ እነሱ የሚፈሩበት ምንም ምክንያት የላቸውም። ገብተዋል። አሜሪካ ግን ጫናው እየበረታባቸው ነው። ዶናልድ ትራምፕ እንደምታውቀው ክስም እየተከሰሱ ነው ያሉት እና ስለዚህ እነዚህ ሁኔታዎች እየገፉ ከሄዱ በጦርነቱ ለአሜሪካ አደጋ ነው። ለአሜሪካ አደጋ ነው። ለምን አጋር አልባ ነው የምትሆነው አሜሪካ። አውሮፓውያኖቹ ፊታቸውን በፍጹም ወደ ጦርነት ውስጥ ማስገባት አይፈልጉም፣ ከዚህ በፊትም እንዳልነው። ነገር ግን እሳቸው የሚሉት ምንድነው? በዚህ ጫና አስገድደን ኢራንን ወደ ድርድር ጠረጴዛ እናመጣታለን የሚለው ነገር አይሰራም። እንደማይሰራ እኮ እነ ራሽያ እየተናገሩ ነው፣ እነ ኢራን እየተናገሩ፣ እነ ቻይና እየተናገሩ። ቻይና አሁን መርከቤን ወንድ ትነኪና ብላለች። የቻይና መርከቦች እኮ እየገቡ እየወጡ ነው አሁን። እንግዲህ ለየት ያለ እይታ ይፈልጋል። ስለ ራስህ ሶስተኛ ዓለም ጦርነት እንዳይነሳ ሰላም ላደርግ ነው የመጣሁት ብለህ ሶስተኛ ዓለም ጦርነት ራስህ እንዴት ለቋሽ ትሆናለህ? እንግዲህ አደጋ አለው፣ ምንም ጥያቄ የለውም ፓስተር። ስለዚህ ሀሳብህና መረጃን ስትጨርስ አንድ ጥያቄ ጠይቃለሁ። እሺ። ነገር ግን ወደ ተኩስ አቁሙ መራዘም ውሳኔ ያመሩት ተከታታይ የዕለት ክስተቶች እጅግ ውጥረት የበዛባቸው እና ማንም ሰው ምን እየተፈጠረ እንደነበረ በግልጽ የሚያውቅበት ሁኔታ ያልነበረባቸው ነበሩ። አሁን እንግዲህ ያለው ነገር ምንድነው? ምን እየተፈጠረ እንደሆነ፣ ምን እየተከናወነ እንደሆነ ብዙ ነገሮች እየታወቁ አይደለም። ምክንያቱም መረጃ ብዙ የለም። መረጃ ብዙ አለመኖር ብቻ ሳይሆን የሚያደርጉት ነገር ተለዋዋጭ ከመሆኑ የተነሳ ነው። የምትገምተው አይደለም፣ ፕሬዲክት የምታደርገው ነገር አይደለም። እኛ ግን ይሄ ጦርነት እንደማይቆም ተናግረን ነበር። ኢራን እጅ እንደማሰጥ ተናግረን ነበር። ገና ጦርነቱ ሳይጀመር የዛሬ 3 4 5 ወር በፊት ይሄን አሁን 50 ምናምን ቀን ነው ይሄ ነገር ከሆነ እና ተናግረን ነበረ። ሰርቱ ከዘዘጋ የዓለም ኢኮኖሚ እንደሚሽመደመድ ተናግረን ነበረ። ታስታውስ ከሆነ በደንብ ነው የተናገርነው ይሄንን ጉዳይ። የዓለም ኢኮኖሚ ይሽመደመዳል፣
ዓለም በኢኮኖሚ አደጋ ውስጥ ይገባል። ቁልቁለት ነው የሚሄደው። ስለዚህ ይሄ ጉዳይ ዓለም አቀፍ ተጽዕኖ ነው የሚያመጣው። ኢራንን ብቻ አይደለም የምትጎዳው። አሁን የነ አሜሪካ ሀሳብ ኢራንን ብቻ አይደለም እየጎዱ ያሉት አውሮፓ ሀገሮች እየተጎዱ ነው። ኤዥያ እየተጎዳ ነው። እየተጎዳ ነው። ራሳቸው እየተጎዱ ነው ራሳቸው። ስለዚህ ጦርነቱ ከማሸነፍ ይልቅ ሽንፈትን ነው የሚያስከትለው። ብዙ የፖለቲካ ተንታኞች የተናገሩት ይህንን ነው። ምክንያቱም በቀላሉ እጃቸውን የሚሰጡ ሀገሮች አሉ፣ የማይሰጡ ደግሞ ሀገሮች አሉ። ይህንን በደንብ ነው ማወቅ ያለብን። ገብቷል። አንድ ጦርነት ስትጀምር የህዝብንም ስነ ልቦና ማጥናት አለብህ። ጦርነቱን ብቻ አይደለም ማካሄድ ያለብህ። የህዝቡ ስነ ልቦና ምንድን ነው? ስነ ልቦናው እኔ ባሸንፍ እንኳን ህዝቡ ይገዛልኛል ወይ? ላይገዛልህ ይችላል። ጎሬላ ፋይት ሊገባ ይችላል። ወደ ጎሬላ ፋይት ሊገባና ምጥ ሊያስይዝህ ይችላል። ተረጋግተህ ያንን አሻንጉሊት መንግስት እንኳን ብታስቀምጥ ተረጋግተህ ማስተዳደር መምራት እንዳትችል የሚያደርግህ ህዝብ አለ። ለምሳሌ ጣሊያን እቅዷ 5 ዓመት የአርበኝነት ጊዜ አዲስ አበባ ገባች። ግን 5ቱን ዓመት ምንም ነገር ልታደርግ ባልቻለች ሁኔታ ነው የኢትዮጵያ አርበኞች ፋታ አልሰጧቸውም። ስለዚህ የህዝብን ስለ ልቦና ማወቅ ይጠይቃል። ጦርነት የወታደርን ስለ ልቦና ብቻ አይደለም። የሆነ ፋብሪካና ጦር መሳሪያ ማውደምን ብቻ አይደለም። ገብቷል። ያ ህዝብ ምን አይነት ህዝብ ነው? ምላሹ ምን ሊሆን ይችላል? በእኔ ላይስ የሚያስከትለው ተጽዕኖ ምንድን ነው? ገብቷል። ምናልባትም እኮ ዓለም አቀፍ የበላይነትን የሚያሳጣ ጦርነት ሊሆን ይችላል የምትከፍተው። ገብቷል። እውነት ነው ፓስተር። ምንድነው መሰለ አሁን እኛ ይሄ ፊት ለፊት ያለውን ነገር ነው የምናየውና ቢሃይንድ ዘ ሲን የሚሉት ፈረንጆቹ ከበስተኋላው ምንድነው የሚለውን ነገር እንደው በጥቂቱ እንኳን ፈተሽ ብናረግ አሁን ከዚህ ቀደም እንደው ከጦርነቱ ወጣ እንበልና በኮቪድ ጊዜ ዓለም ሁሉ በተከርቸም ወይ ደግሞ ሎክዳውን ውስጥ ተጽዕኖ ስር በነበረበት ሰዓት የጨለማው ማህበረሰብ ምንድነው እያሰበ ያለው? ምንድነው በቀጣይ ሊያረግ ያሰበው ብለህ ስትገመግም ልክ ይሄ ነገር ካለፈ በኋላ ብዙ ነገሮች ተለዋውጠዋል በዓለማችን ላይ ሲስተም ላይ እና አሁንስ ቢሆን ይሄ በዚህ በጦርነቱ ያልተዳሰሰ የትኛው ማህጉር የለም አይደለ? እውነት ለመናገር ስለዚህ ምናልባት እንግዲህ በቀጣይ ላለው ሂደት የሙከራ ሂደትስ ቢሆን ብዬ እንዲሁ በግሌ እንዲሁ አስባለሁ። ሁለተኛ ደግሞ ቅድም ሐሳብህን ጨርሰ ከሆነ አንድ ፖይንት እንደው አንስተን በመጠኑ ብናወራ ደስ ይለኛል። ከሰልፍ አንድ ነገር ልንገር። እሺ አሁን ምክትል ፕሬዚደንቱ ጄዲ ቫንስ ናቸው ተደራዳሪው እና ጄራርድ ኩሽነር ስቲቭ ዊስኮብ ናቸው ተደራዳሪ። ማያሚ ውስጥ የሚገኘው የአውሮፕላን ማረፊያ እንደደረሱ ለመብረር ዝግጁ እያሉ ሳለ ነው ኢራናውያኖች እንደማይገኙ የተነገረው። አንዳንድ ሚዲያ ፓኪስታን ገብተዋል፣ ማምሻውን ገብተዋል ነበር የተባለው። ነገር ግን አልገቡም። ከዛው ከማያሚ ኤርፖርት አልተነሱም ነበር። እዛው እያሉ ነው። አሁን እንግዲህ ዘግይቶ የሰማ ነው። እዛው እያሉ ነው። ድርድሩ ለሮብለት ተላልፎ ነበረ። ሮብለት ይደረጋል ተብሎ ማክሰኞ ሌሊት እነሱ ሊበሩ ነበር። ሰኞ ማታ ይገባሉ ብሎ ነበር። በፊት እንደውም እሁድ ማታ ነበር ይገቡ የነበሩት። ለማክሰኞ ነበር ድርድሩ። ወደ ሮብ ተሻገረ። ሮብም አልተሳካም። እንግዲህ እነዚህ ሶስቱ የጄራርድ ኩሽነር ይታወቃል፣ የፕሬዝደንቱ አማካሪ ናቸው፣ አማችም ናቸው እና ፓኪስታን ለመብረር ማያሚ ውስጥ እየጠበቁ ነበረ። ሆኖም በዕለቱ ነገሮች ከጊዜ ወደ ጊዜ የበልጥ እርግጠኝነትን እየቀራቸው በመምጣቱ ምክትል ፕሬዝደንቱ ቫንስ ከማያሚ ከተነሳ አሜሪካውያኖች ጋራ በመሆን በአስቸኳይ ወደ ዋይት ሃውስ አምርተዋል። እንግዲህ ወደ ዋይት ሃውስ ተመልሰዋል። ይህንን ተከትሎ ጠቅላላ የብሔራዊ ደህንነት ቡድን በዋይት ሃውስ አስቸኳይ ስብሰባ ተቀምጠው ነበር። ምን ይወሰን የሚለውን ማለት ነው።
በወቅቱ ወደ ዋይት ሃውስ ያመሩት የትኛውም አካል የውሳኔ ውጤቱ ምን ሊሆን እንደሚችል የሚያውቀው ነገር አልነበረም። ስብሰባው ጦርነቱ ዳግም በማወጅ ይጠናቀቃል ወይስ የተኩስ አቁሙን ስምምነት በማራዘም የሚሉ በእንጥልጥል የቆዩ እና አጓጊ ጉዳይ ነበሩ እና ወዲያው ነው እንግዲህ እዛው እያሉ በትዊተር ገጻቸው ዶናልድ ትራምፕ ይህ ጦርነት ላልተወሰነ ጊዜ የተኩስ አቁም መደረጉ የተነገረ በጊዜ ገደብ አልተቀመጠም። እንግዲህ በዚህ በኢራን አሜሪካ ጉዳይ ያለው ነገር ይሄ ነው። እስቲ ጥያቄህን አንሳ፣ መጨረሻ አነሳላ ያልከው ነው። በእርግጥ ጥያቄያዊ እንደው ለውይይት እንዲመቸን ነው ያው ባለችን ሰዓት ምንድነው እኔ አሁን እያመንኩት የመጣሁት እንደው መንፈሳዊ አንድምታ ደግሞ ስናይ ማለት ነው የዚህ ጦርነቱ መነሻ ሐሳብ ምን ሊሆን ይችላል ብለህ እንደው ስትገመግም በተለይ ከዚህ ከኦክቶበር 11 ጥቃት ወዲህ እስራኤል ላይ በደረሰው ማለት ነው። ከዛ በፊት ግን እንደምታውቀው ከአሜሪካን ሀገር ከቴክሳስ ግዛት የገቡት እነዚህ ለመስዋዕት ይሆናሉ ተብሎ የተጠበቁት ጥጆች ጉዳይ ከተነሳ ጀምሮ ነው እንግዲህ ይሄ ነገር እየሰፋ እየተለጠጠ አግሬሲቭ እየሆነ የመጣውና የጦርነቱ ማዕከል ብዬን የማስበው ይመስለኛል እንግዲህ በዚህ በተደጋጋሚ ስላወራን ነው እንዳንሰው ብዬ ነው በዚህ በመቅደሱ ዙሪያ የሚያጠነጥን ነው ብዬ ነው እኔ በግሌ የማምነው። ብዙ ስኮላሮችም ይህንን እያራገቡት ነው ያሉት በተለይ ሰሞኑን እና ከዛ ውጭ ግን የኮንፍሊክት ኦፍ ኢንትረስት ይሄ የድንበር ጉዳይ የጥቅም ጉዳይ አይደለም እና በእስራኤልና በኢራን መካከል የተነሳው የጦርነት ደመና ወደ አሜሪካንም ተሻግሮ ተለጥጦ እንግዲህ ለዓለምም በቅቷልና በቀጣይ እንደው ባንተ ግምት መጽሐፍ ቅዱስ ከሚለው አንጻር ተነስተ ለአድማጮችም የማንቂያ ደወል እንድትደውል እንደው ሐሳብን እንድታጋራን ነው። እንዴ ይሄ እኮ ግልጽ ነው። የጦርነቱ ማዕከል እኮ እስራኤል ነች። ይሄ ጦርነት እኮ የተነሳው በማንም ጉዳይ አይደለም እኮ አሜሪካና ኢራን በምንም አይነት ጉዳይ ተገናኝተው አይደለም፣ በእስራኤል አማካኝነት ነው ይሄ ጦርነት የተነሳው። የጦርነቱ ማዕከል ሴንተርም አሁንም ወደፊትም የሚሆነው እስራኤል ነች። እስራኤል ጋር ደግሞ ለምን ይሆናል ስንል ይሄ የሐሰተኛው ክርስቶስ ዋና መሰረታዊ ፍላጎትና ዓላማ ነው። እኛ ጦርነቱ ከምን አይነት አንጻር ነው የሚለውን ለማሳየትና ያለውን ተጽዕኖ ለማሳየት ክርስቲያን ማህበረሰቡ እንዲጸልይ ነው እንጂ ጦርነቱ በዋናነት አሁንም ደግሜ የምለው የመቅደሱ መሰራትና የአውሬው መምጣትን ለማፋጠን የተቀሰቀሰ ጦርነት ነው እንጂ የጃሬድ ኮሽነር እዚህ ቡድን ውስጥ መካተት እንደው በአጋጣሚ ነው። በአጋጣሚ አይመስለኝም። ምክንያቱም ምን መሰለህ የዳብሎስ ስራ አስፈጻሚዎች አሉ። እንደው በቀጥታ አማርኛውን እንናገር ካል የጥልቁን ስራ የሚያስፈጽሙ ሐሳቦች ይፈጸማሉ። አንዳንድ ጊዜ እግዚአብሔርም ይህንን መንገድ ሐሳቡ እንዲፈጸምና ነገሮች እንዲፈጥኑ ሊጠቀምበት ይችላል። ይሄ መታወቅ መቻል አለበት እና እዛ ጋር ሴሌክቲቭ ሆኖ የተጠሩ ሰዎች የተመረጡ ሰዎች ይህን ጉዳይ የሚወዘውዙ ሰዎች በቀጥታ የሚሆን በተዘዋዋሪ ግንኙነት አላቸው። ስለዚህ ትንቢት እኮ በድንጋይ አታስፈጽመው፣ በእንጨት በሰው ነው የምታስፈጽመው። ለምሳሌ እስራኤልን ከግብፅ ለማውጣት እኮ እግዚአብሔር ፈርዖንን ተጠቅሞበታል። ገብቶሃል? ፈርዖንን ተጠቅሞበታል። ደንዳና ልብ አድርጎ ፈርዖንን ተጠቅሞበታል። እንደዚሁ ደግሞ ከፍልስጤም እጅ እስራኤላውያንን ለማዳን ዳዊትን ተጠቅሞበታል። ምንም እንትን የሚለው ሳምሶንንም እንደዚሁ ምንም እንትን የምንለው ነገር አይደለም። ያልከው ነገር ልክ ነው። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። እንጸልይ፣ እንበርታ፣ እንትጋ፣ የእግዚአብሔርን ፊት እንፈልግ። ሰዓቱ አልቋል፣ ዘመኑ አልቋል። ነገ ምን እንደሚሆን አናውቅም። እውቀት ያለን ዛሬ ነው። ዛሬ ቀን ሳለ የተላክንበትን እንስራ ላለው ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም ወሳኝ ነጥብ ስለሆነ ነው። ስለዚህ አድማጮች በዚህ አኳያ ራሳቸውን እንዲያዘጋጁና እንዲያነቁ ለክርስቶስ ዳግም መምጣትም እንዲሁ እንዲጠባበቁ ተዘጋጅተው ለማድረግ ያህል ነው።
ሁልጊዜ ማሳሰብና ማስታወስም ተገቢ ስለሆነ እና ውድ አድማጮቻችን ለዛሬ ሐሙስ የቀን መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ደግሞ ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።